ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓቱን መረጃዎች አሰባስበን ይዘን መጥተናል። አብራችሁን ተቆዩ ዘንድ ተጋብዛችኋል። እንደተለመደው የተለያዩ ቪዲዮዎችን ይዘን መጥተናል። እነሱ ላይ ሪያክት እናደርጋለን። አማራ ህዝብ ላይ በርካታ ዘመቻዎች ተከፍተዋል። የኦሮሞማ አክቲቪስቶች፣ የብልጽግናው አክቲቪስቶችም አማራ እርስ በርሱ እንዲፋጅ ከፍተኛ የሆነ ፕሮፓጋንዳ እያሰራጩ ነው። አንዳንድ ነገሮችን እያነሱ በቁስል ላይ ሌላ ቁስል ለመፍጠር ከፍተኛ የሆነ መጋጋጥ እያሳዩ ነው። እነዚህ አክቲቪስቶች ያው ተከፍሏቸው ነው። የፋኖ ኃይሎች ሰሞኑን ግጭት ፈጠሩ የሚለውን እንደ ሳምፕል ይዘው እንደ ማጋጫ መንስኤ ይዘው እሱን ይዘው በከፍተኛ ሁኔታ እያራገቡት ይገኛሉ። ከነዚህ መካከል ለኢትዮጵያ ሚዛናዊ የሆነ ሐሳብ ሰጣሉ ብሎ ከና ሀብታሙ ጋር የተፋታው ወይንም የሀብታሙ አያሌው ቦይፍሬንድ የነበረው ኤርሚያስ ለገሰ ምን እንደሚል ስሙት። የሰሞኑን አንድ ፋኖ መገደሉን ተከትሎ ይሄኛውን እንትን ቤንዚን ለማርከፍከፍ በጣም ከፍተኛ የሆነ ጥረት እያደረገ ነው። ተዘጋጅቶበት ነው የመጣ እና የነ አምባቸውን ሞት አንስቶ ይሁን ነገር እያወራ ነው እና ሲንተባተብ እስኪ ስሙትና ሪያክት አድርጉበት። ዌል ኦርጋናይዝድ የሆነ ሳይበር አርሚ አለ። በ78 ዓመት በ89 ዓመት ውስጥ ያረጋገጥኩት ነገር የተደራጀ ሳይበር አርሚ መኖሩን ነው። ይህ ኃይል በልዩ ሁኔታ አማራ ላይ ፎከስ አድርጓል። ይህ የሳይበር ኃይል ኢትዮጵያን እረፍት አልባ የትርምስ የሰቆቃ ባህር እንድትሆን ያደርጋል። ታክቲኮችም አሉት። በዚህ በኩል መፍትሄ ይጠይቅና ልክ መፍትሄ መጣ ብሎ ሲያስብ ደግሞ አበላሽቶት ድጋሚ ሌላ የቀውስ ነገር ይፈጥራል። ይሄ ኃይል ለትርምስና ለለቅሶ ያዘጋጃቸው ግራውንድ ኦፕሬሽን የሚሰሩ አካላቶች አሉት። መሬት ላይ ያሉ ኦፕሬሽን አሉት። አንደኛ በነፃ አውጪ ስም የሚንቀሳቀሱ፣ ሁለተኛ በመንግስት መዋቅር ውስጥ የተኮለኮሉ ሰርገው የገቡ ባለሀብቶች፣ ሶስተኛ ይህ ኃይል ከጀርባ ያሉ አካላቶች የሚያዘውሩት አሉ። እነዚህም የህወሓት አክራሪው ኃይል አለ፣ የግብፅ ኃይሎች አሉ፣ የኤርትራ ኃይሎች አሉ፣ አንዳንድ የምዕራብ ሀገሮች እዚህ ውስጥ ያሉ የምዕራብ ሀገር ወኪሎች አሉ። ይህ ኃይል እንዴት ነው የሚሰራው? ባህሪው ምንድን ነው? ኢ ተገማች ነው፣ አዘናጊ ነው፣ በመናበብ ይሰራል። አዘናግቶ እንደ ንብ ጅራሪ ሆኖ ይመጣል። በዚህ እንቅስቃሴ ውስጥን በርካታ ሰዎች ሳያውቁት ሊንቀሳቀሱ ይችላሉ። ይህ ኃይል እነዚህን ነገሮች ከግምት እየከተተ ትርክቶችን እንደ ሁኔታው እየለዋወጠ ይፈጥራል፣ ይገነባል፣ ያሰራጫል። ትርክት ቢውልድ ያደርጋል፣ ይፈጥራል። መጀመሪያ ትርክት ከፈጠረ በኋላ ይገነባል፣ ከገነባ በኋላ ያሰራጫል፣ ከዛ ህዝባዊ እውነት ይፈጥራል ማለት ነው። የኔ ትልቅ ምሳሌ በጣም ሲሪየስ የሆነ ምሳሌ ነው የምሰጠው። ምሳሌ ሳይሰጥ እስኪ አስቆም ነው። ምሳሌውን በኋላ ይስጥ። አሁን ለተናገረው ምሳሌ ሊሰጠን ነው። በኋላ ይስጠን እስኪ፣ ችግር የለውም። ግን ይሄ ግለሰብ ምንድን ነው የፈለገው? ምንድን ነው ይህን አጀንዳ ያመጣው? ፐርፐዝሊ ነው ያመጣው። ለምንድን ነው ያመጣው? ኤርሚያስ ለገሰ ይህን የሚያወራው ለምንድን ነው? አጻፋዊ መልስ መምታት ስላለብን ነው። ለምንድን ነው ያመጣው? የሆነ የሳይበር ቡድን አለ የተዋቀረ ምናምን፣ በጣም አደገኛ የሆነ መዋቅር አለ አማራ ላይ ያነጣጠረ እያለ እየነገረን ነው። እናውቃለን እኮ አማራ ጠላት እንዳለው እኮ ያውቃል እኮ። ለዛም እኮ ነው የሚታገለው። ግን የሆነ አወሳሰብ ለመናገር እየፈለገ ነው። የአማራ ጠላቱ ብዙ ነው እያለን ነው። በጣም ጠቀሰልን። ግብፅ፣ ህወሓት፣ ሻዕቢያ፣ የምዕራባውያን ምናምን እያለ በሙሉ ዓለምን በሙሉ በቃ የአማራ ጠላት አደረገ። አማራ በሙሉ በዓለም ዙሪያ ያለ ህዝብ ሁሉ እንደሚጠላው እየነገረን ነው። አይታችኋል። ፕሮፓጋንዳ፣ አደገኛ የሆነ ፕሮፓጋንዳ እያወራ ነው። በነገራችን ላይ ትኩረት ስጡት። ይጠላል እያለ ነው። ኢንዳይሬክትሊ እንደዛ እየነገረን ነው። እና ተስፋ እንዲቆርጥ አማራው እንደዚህ ከተጠላውማ ሁሉም ህዝብ በዙሪያ ላይ የቀጠናው ሀገራት የሚጠላይ ከሆነማ በቃ አንገቴ እንደፍቼ መኖርን ያለብኝ እንዲል ማለት ነው። የሳይኮ ጨዋታ ነው ጨዋታው። ገብቷችኋል? የሳይኮ ጨዋታ ነው። አሁን ምሳሌ ብሎ የሚያመጣው ደግሞ በጣም የሚገርማቸው አሁን ለተናገረው ምሳሌ ብሎ የሚያመጣው ስለ እናምባቸው ሞት፣ እናምባቸው በምን እንደሞቱ ሊነግረን ነው። ጥንቆላ ነው በነገራችን ላይ የሚያወራው ይሄ ግለሰብ ጥንቆላ። የሰሞኑን አንድ ፋኖ መገደሉን ተከትሎ አደገኛ የሆነ ፕሮፓጋንዳ እያሰራጩ ነው። አማራ ከአማራ እርስ በርሱ ሽኩቻ ውስጥ እንዲገባ በከፍተኛ ሁኔታ እርስ በራሱ እንዲገዳደል ለማድረግ ቤንዚን ለማርከፍከፍ ጥረት እያደረገ ነው። አሁን ለምንድን ነው ስለ እናምባቸው ሞት አሁን ኤርሚያስ አሁን ቀጥሎ የሚያወራው? ስለ እናምባቸው ሞት አሁን በዘንታይ ምንድን ነው ማውራት የተፈለገው? አምባቸውን የገደለው አሳምነው ነው። ባለስልጣናት ናቸው እርስ በራሳቸው አልስማማ ብለው የተገዳደሉ እያለ ነው። ስለዚህ አማራ እርስ በርሱ ይገዳደላል እያለን ነው። ምን ያህል እንትን እንደሚያሰራጭ አይታችኋል። ሌላ ጣልቃ የለም። አማራ እርስ በርሱ እየተገዳደለ ነው።
የሰሞኑን የፋኖ ግድያ እንትን ብሎ አሁንም እንደገና ቤንዚን ለማርከፍከፍ ጥረት እያደረገ ነው። አሳምነው ነው የገደለው። ባለስልጣናት አልስማማ ብለው የባለስልጣናት እጅ አለበት። የአማራ ባለስልጣናት መረረህም ምናለህም ዋጠው ብሎ ነው የተናገረ። አድምጡ። በምሳሌው ላይ ከፍተኛ መንጫጫት ሊፈጠር እንደሚችል አውቃለሁ። ኃላፊነት ወስጄ ነው የምናገረው። በሌላ መልኩም በማስታወሻ በሚቀጥለው ማስታወሻም በመጣጥፍ መልኩም ላመጣው እችላለሁ። የተወሰነ ጫፍጫፉን ከዚህ በፊትም አንስቼዋለሁ። ግን በጣም ፊት ስለሚያደርግ ከዚህ ካነሳሁት ሀሳብ ጋር ሄዶ ግጥም ስለሚል እሱን ነው ማነሳላችሁ። የአማራ ክልል የሰኔ 15ቱ ግድያ የሰኔ 15ቱ የአማራ ክልል ባለስልጣናት ግድያ በዋናነት የተፈጸመው በራሳቸው የአማራ ክልል ባለስልጣናት ነው። መራሩ እውነቴ ነው። መራሩ ዋቄ ነው። የገዳዩም ፊት አውራሪ ጄኔራል አሳምነው ጽጌ ነው። የጨፈጨፋቸውም የገደላቸውም ጄኔራል አሳምነው ጽጌ ነው። ማለባበሱን መቅረት ስላለበት ማለት ነው። ይሄ ነው እውነቱ። ግድያው የተፈጠረው በራሳቸው በአማራ ባለስልጣናት መካከል የተፈጠረ የሐሳብ ልዩነት፣ የአካሄድ ልዩነት ነው። ተደራሲው ነው ያልኩት። እንደዛ ሌላ ነገር ከግድያው በኋላ እንዴት ትርክ ተፈጠረ የሚለው ነው ወሳኙ። ዛሬ ላይ ላነሳላችሁ ፈልገው ማለት ነው። እንዴት ነው ትርክቱ የተፈጠረው? ቅድም ምን ብለናል? ትርክት ይፈጠራል፣ ይገነባል፣ ይሰራጫል። ከግድያው በኋላ እንዴት ትርክቱ ተፈጠረ ቀጥዬ አቀርብላችኋለሁ። አስደንጋጭ ስለሆነ ይሄ ግን ከዛ በፊት ዛሬ ለዛሬው ንግግሬ እማኝ እንዲሆናችሁ ልታሳምነን ነው። ሊያሳምነን ማይ ሌላ እንደገና ማስረጃ ላይ ያመጣልን ማለት ነው። በቃ ማስረጃ አምጥቶን በደንብ ምናምን አሳምነውን ያው አማራ እርስ በራሱ ምናምን እንድንቀጣቀጥ ያው እያስረዳን ነው ኤርሚያስ ለገሰ። በምንም አይነት ሁኔታ ያንተን ፖለቲካ እናውቃለን ምን እንደሆነ። ኦሮሞ ነህ፣ የአብይ አህመድ መንግስት እንዲቀጥል ትፈልጋለህ፣ ሚዛናዊ የሆነ ሀሳብ ነው የምናገረው ብለህ ሁሌ ያው እንትን ትላለህ። ግን አሁን ጭልጥ ብለህ የአብይ አህመድ ደጋፊ ሆነህ ከነ ብርሃኑ ጁላ አጀንዳ እየተቀበልህ አማራውን እንዴት መበታተን እንዳለብህ በከፍተኛ ሁኔታ እንቅልፍ ሳተኛ የተለያዩ አጀንዳዎችን ስትቀርጽ እንደምታደር ያው ይታወቃል ካነጋገረ። ግን ኔቨር እንደዛ አይሆንም በጭራሽ። የሚበታተን አይደለም። ፋኖ አፈርጥሞ በመምጣቱ በጣም ፈርተዋል። በነገራችን ላይ በጣም ፈርተዋል። አሁን ከፍ ያለው ደስ ባለፈው ደቡብ ጎንደር ሲሞት በከፍተኛ ሁኔታ ጭፈራ እንዳደሩ የብልጽግናው ባለስልጣናት የኦሮሞማው የአማራ ባለስልጣናት አልተደሰቱም። ይታወቃል። አማራ ነው አሁን። በነገራችን ላይ ብልጽግና ውስጥ ያሉ እንትኖችን በሙሉ በመፈረጅ ጥሩ አይደለም። ብልጽግና ውስጥ ያሉ የአማራ ባለስልጣናት ፋኖ እንዲደመሰስ ምናምን ድራሹ እንዲጠፋ የሚፈልጉ እንዳይመስሏችሁ። ሙሉ በሙሉ አንዳንድ ሆዳም ቢኖሩም ማለት ነው እንዳይመስላችሁ። በነገራችን ላይ የአማራ ባለስልጣናት ፌደራል ላይ ያሉ ክልል ውስጥ ያሉ በርካታ ባለስልጣናት ፋኖ ተጠናክሮ እንዲወጣ ነው የሚፈልጉ። ይሄን ማንም ማወቅ አለብህ። ዝም ብለህ በጭፍን ይሄ ብልጽግና ነው ካድሬ ነው ብለህ መጥላት የለብን። ብዙ ስራ የሚሰሩ በርካቶች አሉ። መነገር እዚህ ጋር መነገር የማያስፈልገው በጅምላ አትሳደቡ። ብልጽግና ውስጥ ያሉ የአማራ ባለስልጣናትን በጅምላ ይሄማ ሆዳም ነው ምናምን አትበሉ። በርካታ ስራዎችን እየሰሩ ነው። አልመቻቸው ብሎ ነው የሆነ ቦታ ሲያገኙ አናት ይመታሉ። በእርግጠኝነት የምነግራችሁ። ስለዚህ በጭፍን 100% ሁሉም አጠቃላችሁ አትፈርጁ። አንዳንድ ሆዳሞች እንዳሉ ሆኖ ማለት ነው። እና ሊያስረዳን እየሞከረ ነው ኤርሚያስ ለገሰ። ንካው አንተ አይሳካልን በምንም አይነት ሁኔታ። ኤርሚያስ ለገሰ በነገራችን ላይ ሪያክት እናደርጋለን እንደነዚህ አይነት ቪዲዮዎችን አማራን ለመበታተን የሚያደርጉትን ጥረት አይታችኋል። አምባቸው እንዴት እንደሞተ ምናምን ለማስረዳት እንዴት እንደሄደ። እሺ ኤርሚያስ ለገሰ ያው ተነቅቶባታል። ከዚህ በኋላ የትም መድረስ አትችይም። እስኪ ወደ ትግራይ ፖለቲካ ደግሞ ልውሰዳችሁ። ትግራይ ፖለቲካ ጌታቸው ረዳ እንግዲህ የህወሓት ደጋፊዎችን በከፍተኛ ሁኔታ እንዳናደደ ሰሞኑ ያው ታውቃላችሁ። ጌታቸው ረዳ በልጽጓል። ያው
ተንኮል ይዞ ነው የገባ ምናምን የሚሉ አሉ። ግን ጌታቸው ረዳ በከፍተኛ ሁኔታ በትግራይ አክቲቪስቶች ወይንም በህወሓት ደጋፊዎች የሌለ እየተሰደበ ነው እና አንድ ማርያማዊት የምትባል የትግራይ ተወላጅ ትግራዊት ነች እና የጌታቸው ረዳ እንግሊዘኛው ምናምን እያላችሁ የምታወሩ የጌታቸው ረዳ ደጋፊዎች እንግሊዘኛውን ነው መሰለኝ የሚወዱት እና የሚያወራቸውን የሚሰካካቸውን ቃላቶች ምናምን በተለይ ደግሞ ኢትዮ ፎረም ትንሽ በደንብ ነው ያሞጋገሰው ጌታቸው ረዳ የተማረ እንደሆነ አእምሮ ምጡቅ እንደሆነ ስማርት በሆነ ወይ እንደሚያወራ የማያነበው ነገር እንደሌለ ምናምን ኢትዮ ፎረም በደንብ አድርጎ ክቦታል ጌታቸው ረዳ እና ወይዘሮ ማርያማዊት ያንን የሚያፈርስ አፍራሽ የሆነ ነገር ይዛ መጣለች። 6 ኪሎ የተማረው ስማርት የሚባል ተማሪ እንዳልነበር መረጃ አለኝ እያለች ነው። ቱቱቱቱ ስላለ እንግሊዘኛ ወራ ነው ወይ እያለች ነው እና ጌታቸው ረዳን በደንብ አድርጋ ቀጠቀጠችው። እስኪ እናያት እስኪ የሚያስቀኝ ትላንትና ነው ዛሬ ነው የሆነ ሰው ልኮልኝ ኤድመንድ ላይ መጥተው ጌታቸው እየተማረ ነው፣ ጌታቸው እንግሊዝኛ ይችላል፣ ወደ ነጥብ ይመለሳል። ጌታቸው እኮ እድሜ ላይ ኢህአዴግ አሜሪካ ሀገር ልኮ የ2 ዓመት ማስተር ትመዋች ሶ ቢግ ዲል ባውለት እንግሊዝኛ እያለ የሚያወራው እንግሊዝኛ ይችላል የሚሉት እያለ የሚያወራውን እንግሊዝኛ ሲጀመር እንግሊዝኛ መቻል ዋት ሶ ቢግ ዲል። አሜሪካ ሀገር እኮ መጽሐፍ ማንበብ የማይችሉ እንግሊዝኛ የሚናገሩ አሉ። አይጽፉም አያነቡም፣ እንግሊዝኛ የሚናገሩ አሉ። ኮሌጅ ያልገቡ ሃይስኩል ድሮፕ አውት የሆኑ እንግሊዝኛ ፍሉዌንትሊ የሚናገሩ አሉ። እንግሊዝኛ መናገር ዋት ሶ ቢግ ዲል። ሳርጅኖች ብሬን ሰርጀሪ ከሚያደርጉ ጋር ሰራለሁ። እንግሊዝኛ በደንብ የማይችሉ የሰውን ብሬንን የሚያክል አምላክ የፈጠረውን ብሬንን የሚያክል ነገር ቀደው የሚጠግሉ እንግሊዝኛ ግን በደንብ የማይችሉ ሰርጅኖች ጋር ሰራለሁ እና እነዚህ እንግሊዝኛ ስላላወቁ አልተማሩ ለብልጽግና እንግሊዝኛ ተናጋሪ ስለሌላቸው ቱቱቱቱ እያለ የሚናገራት እንግሊዝኛ ልጠቅማቸው ትችላለች። ቢኮዝ አብይ አህመድ እንግሊዝኛ ያውቃል። የጌታቸው ረዳ እንግሊዝኛ እንግዲህ በዚህ መልኩ ገደል ገብቷል። 6 ኪሎ ነው የተማረ እያለች ነው። 6 ኪሎ ደግሞ ውዳቂ የሆነ ተማሪ ነው የሚማረው። ሃየር ክላስ ከሆነ 5 ኪሎ እና 4 ኪሎ ነው የሚማር እያለች ነው። ግን እውነቷን ነው። 6 ኪሎ ነው የተማረው አቶ ጌታቸው ረዳ እና ዝም ብሎ ዝግባ የሚባል ተማሪ እንዳልነበረ እየተናገረች ነው። ደንቆሮች ያስቀኛል። ራሱ ጌታቸው እኮ የተማረ ነው። የትኛው ኦኬ ማስተር ዲግሪ እድሜ ላይ ኢህአዴግ 6 ኪሎ ዩኒቨርሲቲ አብረውት የተማሩ ሲነግሩ he was not even a smart student። አብረውት የተማሩ ከ4 ኪሎ ከምናምን he was not that sharp smart ምናምን የሚባል አይደለም። 6 እኔ ዶንት ቢ ኦፌንድ እንደዚህ ስል እኔ እስከማውቀው ድረስ አገሬ በነበርኩበት ጊዜ 4 ኪሎ 5 ኪሎ ሜዲካል ስኩል is more ጭንቅላት 6 ኪሎ አቨሬጅ ስቱደንት ነው የሚገባው እስከማውቀው ድረስ። እኔ ወንድሞቼ የ5 ኪሎ ተማሪዎች ናቸው። ጂኒየስ እንደነበረ ወንድሜ አይ ነው ዳት ፎር ሹር 4 ኪሎ እና እንደውም ምን ይለኝ ነበር ኢትዮጵያ ሆኜ አደራ ለ6 ኪሎ የሚሆን ውጤት እንዳታመጭ ይለኝ ነበር። ለ6 ኪሎ የሚሆን ውጤት እንዳታመጭ እያለ ወንድሜ ይነግረኝ ነበር። አድማጭ ተመልካቾቻችን ወደ መጨረሻው መረጃ ስለወስዳችሁ አሁን የምታደምጡት መረጃ ተከታዩ በጣም አደገኛ የሆነ መረጃ ነው። በፋኖ ትግል ላይ የሚቀልዱ አሉ ምንለው በተደጋጋሚ ለዚህ ነው እና ይሄ ሪከርድ የሆነ ድምጽ ነው። የእነ እስክንድር ቡድን ከባህር ዳሩ ብልጽግና ጋር ለመደራደር ያደረገው የስልክ ልውውጥ ነው እና ቅጅ ነው እና በሚገርም ሁኔታ እነ እስክንድር ለመደራደር በተደጋጋሚ ወደ ብልጽግናው አፕሮች እንደሚያደርጉ የሚያሳይ መረጃ ነው። ይሄኛው እንግዲህ ከታማኝ መረጃ የመጣ ነው። በሶሻል ሚዲያ እየተሰራጨ ነው ይሄኛው ቅጅ። በጣም ነው የሚያሳዝነው። እነ እስክንድር ሪል ለአማራ ህዝብ እየታገሉ ነው ወይ የሚለው በጣም አጠያያቂ ነው። እስኪ ቅጁን አድምጡትና እናንተ ፍረዱ። በነዛ በኩል ተገናኝተን መነጋገር ነው። አሁን አንተ ይሄንኛውን ተወስናለህ ተብሎ ነው ኤክስፔክት የሚደረገው። በእኛ በኩል ኦልሬዲ አሳይን ተደርገን የምንጠብቀው ያንተን ስልክ ነው። እንዴት እንገናኝ፣ መቼ እንገናኝ፣ ማን የሚያመጣቸው ያው ሰራዊቱ ነው። ጥናቸውን ጠብቆ ያንተን ደረጃም አውቃለሁ። እኛም እዚህ ያለው ነገር በግል አይደለም፣ ግን መንደርደሪያ ነገሮች ይኖራሉ። እሱ ቀጣይ የሚሆን ነገር ነው። ግንኙነቶች በዚህ ደረጃ በጥንቃቄና በሚስጥር ይያዙ። አንተም በሚስጥር ያዘው። እንደው ከሚመለከተው አካል ጋር ሚስጥራዊ ግንኙነት ልታረግ ትችላለህ ከራስህ። እኔም እንደዛው አርገን
በከፍተኛ ሚስጥር የያዘው። ይሄን ጉዳይ ኮንሰርን ላላቸው ሰዎች በሚስጥር ያዝ፣ እኔም ለያዝ። የራሱ ሂደት አለው። እሱን ተነጋግረን እንዴት የሚለው ወደዛ የምንመጣበት ወደ ኦፊሻል የምንሄድበት ነገር ቀስ ብሎ ነው የሚሆነውና ዞሮ ዞሮ እስቲ እንግዲህ እንደ እግዚአብሔር ፍቃድ መጀመሪያ ረገባ አድርገን አንተም እኔም በሚስጥር ይዘነው ነገሩን ቀስ ብለን የምናስኬደው ነገር ይሆናል ብዬ አስባለሁ። መልካም። አሁን ያለበትን ደረጃ አሳውቅ። ሄሎ። እሺ። አሁን እኔም መራው ሶስት አባል ያለው የክልሉ መንግስት ኦፊሻል ተደራዳሪና ውይይት አድራጊ ቲም ልኳል። አሁን እኔ አንተ ጋር ኮንታክት እያደረኩ ያለው ያው ቻናሉ በየትኛው መንገድ እንደመጣ ስለምታውቀው ሚስጥራዊ ማለት ይሄ ሁሉ ነገር ይወራል ሳይሆን ይሄኛውን ስለታወቀ እና በዛኛው ቻናል በኩል ስለምናውቅ አሁን አንተ ጋር ቤት እንገናኝ መቼ እንገናኝ የሚለውን ለማውራት ይሄን አንቁጭ ብለን እየጠበቅን ነው ያለነው። በተለያየ ቦታ ሆነን ማለት ነው። የዚህን ስልክ ውጤት የሚጠብቅ አካል አለ። ቤት ባልከው በዛ በሚስጥራዊ እንትኑ ማለት ነው። መንግስታዊ ስናደርግ እንዴት ይመራል? ጥያቄ ይኖራቸዋል። ጥያቄያቸው እንዴት ይመለሳል የሚለው እናንተም ይዛችሁ የምትመጡት ጥያቄ አለ። እኛም ፖስትሮሊ የምታነሱት ላይ ተመስርተን ምንፈታው ማለው የምናቀርበው የምንነጋገረው ነገር ይኖራል። ይሄ ጉዳዩ ዞሮ አዋጭ አይደለም። የሄደበት ሄዶ ያከሰረው ኪሳራ አይታችሁታል። ያጠፋውን ጥፋት አይታችሁታል። የትም ስለማይደርስ ከዚህ በላይ መቆየቱ አስፈላጊ ባለመሆኑ በፍጥነት ወደ መደበኛ ውይይት መግባት ያስፈልጋል። ያ መደበኛ ውይይት እስከመጨረሻው ድረስ ሚስጥራዊ ነው የሚሆነው። የተስማማባቸው ጉዳዮች ዲክሌር እስከሚደረጉ ድረስ ማለት ነው። ሚስጥሩ ደግሞ የሚጠበቀው ጥቅሙ ለእናንተ ነው። እኛማ ያው ከመጀመሪያው ቀን ጀምሮ የሰላም ውይይት እና ጥሪ እያደረግን ስለሆነ አብዱ ሁሴን የሚባለው ሰውዬ ከሌጋ ተነጋገረ ተወያየ የሚለው የአማራ ክልል መንግስት የሰላም ጥሪ ማስተናገድ የሚለው ብዙ ችግር የለውም። ሚስጥራዊነቱ ሂደቱን እንዳይረብሽ ከዛም ከግራም ከተኝም ቆሻሻ ነገር ገብቶበት የምንፈልገው ውጤት እንዳይመጣ የሚያደርጉ ጉዳዮችን ማድረግ አለበት። መከላከል እንትን ይፈልጋል ማለት ነው። አንተም እኛ ጋር ኮሚኒኬት ስታደርግ ዘሆል እንትናችሁን በዚህ ባለው በእናንተ ህዝብ ውስጥ ያሉትን ወክላችሁ መደበኛ ንግግር ነው የሚደረገው እንጂ የግለሰቦች ንግግርና የግለሰቦች ፍላጎት አይደለም ጉዳዩ። እስኪ እሱ ምናልባት አሁን ያልከው ነገር እንደ ህዝብ ምናምን ሳይሆን እንደ አማራ ህዝባዊ ድርጅት ከህዝባዊ ድርጅት ወታደራዊ አዛዥ ያው ኮሎኔል ፈንታውን ነው። ከሱም ጋር እስኪ እንዴት የሚለውን ከዛ የምንነጋገረው ነገር ሊኖር ይችላል። የኛም ውስጥ ያለ የኃይል አሰላለፍ አለ፣ እናንተም ውስጥ አለ። ያንን ከለየም በኋላ ቀጣይ ምን እናርግ የሚለውን እንዳልከው ትግል ሁልጊዜ አንዱ በትጥቅ ትግል አንዱ መፍቻ ድርድር ነው ዝሮ ውጤቱ። ስለዚህ ወደዛ ሊያስኬዱ የሚችሉ የኃይል አሰላለፎችን መለየት ያስፈልገናል። እኛም ውስጥ አሉ፣ እናንተም ውስጥ አሉ። እኛ ውስጥ እየተሽለኮለከ የሚሰራ ባንድ አለ። እሱን በደረስንበት ቁጥር እየቆረጥን እንሄዳለን። ምንም ማድረግ አንችልም። አሁን ባለው ኃይል አሰላለፍ እናንተ የራሳችሁ ኃይል አሰላለፍ አለ፣ የኛ የራሳችን የብልጽግና የሚታወቅ የመንግስት ስልጣን የያዘ ኃይል አሰላለፍ አለ። እሱን ተጠቅሞ ውስጥ ገብቶ ዛም እዚህ የሚረግጣል። እሱ በተገኘ ሰዓት ይቆረጣል። አሁን ግን የኛ ቡድኑ ሚስጥራዊ ይሁን እንጂ ሚስጥራዊ
አካባቢው ክቡር ርዕሰ መስተዳድሩ አንተን ቡድን ሰይመው ልከውን ነው እናንተ የሆነ ድርድር የሚፈልግ ኃይል አለ። ያ ድርድር የሚፈልግን ኃይል ለመደራደር የክልሉ መንግስት ወኪል ከኔ ጋር ሌሎች ሁለት ሰዎች አሉ ይሄን የሚጠብቁ ይሄን ድርድር የሚያስኬደው ማለት እና የምንመራበት እንትን ይሄ ነው። እንትኑ ግንኙነታችን ግለሰባዊ አይደለም። ኦፍ ኮርስ የአማራ ህዝባዊ ድርጅት የሚባለውን እንደምናገኝ እናውቃለን። ግን በዚህ ውስጥ ከጎንደር ከሌ ከወሎ ከሌ ከሸዋው ከሌ ከጎጃም ከሌ ይሄን እዝጋ ነው እኛ አጠቃላይ እነዚህ ጋር ተሰባስባችሁ ንግግር እንድናደርግ ነው። መስፍንም ጋር ኮሙኒኬት ሳደርግ እነዚህ አሁን እነዚህን ሀሳብ ይዞ ወደ መደበኛ ድርድር ለመምጣት የሚያስፈልጉትን ነገሮች አመቻቻል በሚል ነው። ምናልባት ሶስተኛ ቀናችን እንግዲህ አሁን አንተ ተጠብቀ ምናልባት ከሮብ ከሐሙስ ዕለት ጀምሮ ለዚህ ስራ ሌላ ነገር አቆመን እየጠበቀ ነው እንግዲህ ያ እናንተ ስልክ ማለት ነው። ለዚህ አንድ ሳቢን እንድታገኝልኝ አሁን ንግግር እያደረግን ያለ ነው። የጎንደሩን የህዝባዊ ሰራዊት ላይ ያለው የወሎውን ህዝባዊ ሰራዊት ማን ነው ህዝባዊ ድርጅት የሚባለውን የሸዋውን ህዝባዊ ድርጅት የሚባለው የመረጃና የህዝብ ግንኙነት ሰውዬ እሱን ወክነሱ ወክሎ ለድርድር የሚያስፈልግ ጉዳይ ይዞ ይመጣል የሚል ሚስጥራዊ ሆነ ህጋዊ ንግግር ነው እናንተ እያደረጉ ያለው። በድርጅቱ የሰጠኝ ኃላፊነት አለ። በዛ ሌቭል ነው ማናገር እንደ ድርጅት። ኦኬ ቀጣይም ሳገናኝህ መደላደል ነው እየፈጠርን ያለ ነው። ማገናኝህም ሰው ያንተን የመረጠበትና ምን እናርግ የሚለው ሊያወያይህ አሁን አንተ ጋር እንነጋገራለን። ከዛ በኋላ ሰዎቹን አግኝተን ሰራዊቱ በሚያመቻቸው ናቸው ነው ደህንነታችሁ ተጠብቆ በሰላም ገብታችሁ ጉዳይ ማመቻቸት እንዲቻል በሰራዊቱ በኩል የሚደረግ ነገር ይኖራል። መጀመሪያ የሚሰሩ ስራዎች አሉ። እሱን ነው እንጂ እዛ ውስጥ ባትገቡ ደስ ይለኛል። ምክንያቱም ውስብስብ ነገሮች አሉ። ጥያቄያችን ፌደራል መንግስት ጋር ነው። ከፌደራል መንግስት ጋር ያለ ሂደት ሊሆን ይችላልና እሱ ጥልቅ ነው። ትግሉ እንዳልኩ በእናንተም በእኛም አማራ ክልል የጦርነት ቀጠና ለማድረግ የተጠለፈ ኃይል አለ። ያንን ነገር በስነ ስርዓት እንዴት ማኔጅ እናርግ የሚለው ወሳኝ ነጥብ ነው። አንተ በመታሰበው ደረጃ ክልላችሁ ሰርጎ ገብነት ብቻም አይመስለኝም መንግስታዊ መዋቅርን የተጠቀመ ክልሉን ጦርነት ቀጠና ውስጥ ማድረግ የሚፈልግ ቡድንም እንዳለ እንረዳዋለን። እኛም ውስጥ አለ፣ ወሎ ውስጥ አለ፣ ጎጃም አለ፣ ሸዋ አለ። እንደዚሁም እዚህ ወሎም ምናቃቸው አሉ። ዙሮ ግን ይሄን ክልል የምታስቡለት ከሆነ አሁን ድርድር ምናምን ስልጣን ምናምን ሳይሆን አሁን የገጠመንን ፈተና የተሻለ አስተሳሰብ ያላችሁ መንግስት መዋቅር ውስጥ ክልሉ ውስጥ ያላችሁ በፌደራል መንግስት በክልሉም ውስጥ ያላችሁ አብረን እንስራና ወደዛ እንሂድ የሚለው ለመነጋገር መሆኑን ታሳቢ እንድታረገው ነው። እንግዲህ ምናልባት አብረን ተነጋግረን መነጋገር ስራ ስለሆነ ወደዛ አሁን ወደ ያልከው ነገር ውስጥ ለመግባት መጀመሪያ የሚሰሩ ስራዎች አሉ ነው። አሁን የጠቀስካቸው እኛም ውስጥ ልክ ነህ። ህዝባዊ ድርጅቱ ያቀፋቸው አሉ። ከህዝባዊ ድርጅቱ ውጭ ሆነው ደግሞ ሌላ ቡድኖች አሉ። ስለዚህ ስንነጋገር ያንን የመለየት ስራው አለ። ያንን እያስተጋባብኝ ነው። ይቅርታ አንተ ነው የሩም ውስጥ ላውድ አድርጌ ሰባካ ውስጥ ሌላ ችግር የለውም። አሁን ነው ሄሎ አቤት ዞሮ አባካ የጀስት መደላደል እንዴት እንፍጠር የሚለውን 1 2 3 ተብለው ተቆጥረው ሐሳቦቹ አሁን እኔ ሪአክት ማድረግባቸው ሐሳቦች መኖር መቻል አለባቸው። መደላደል እንዴት እንፍጠር የሚለውን 1 2 3 መስፍን ጋር በግሉ መስራት፣ ፈንታው መሐባ ጋር በግሉ መስራት
ከዛ በኋላ እንትላለሁ። አሁን እኔ እናንተ የተነጋገርነው ሪፖርት ማድረግልት አካል አለ የደህንነትና አጠቃላይ ያለውን ኃላፊነትም ጭምር ከሆነ ስጋትና ኃላፊነትህንም ለመወጣት ከሆነ ለኔ ምንም የሚጨንቀኝ ነገር የለም። ግን ሌላ ወደ ሚዲያ ወይ የሆነ ነገር ውስጥ እኔ እንደዛማ ይሄማ እንትን የህፃን ልጅ ይሄ መጨረሻ ተሄዶ ውጤት ሲኖረው ነው። ይሄ ዛሬ አይደረግም እኮ። ግን ለደህንነትና ሞር ሴኩርድ አድርገው በጣም ላንተ ደህንነት ሲባል የምታሳውቀውን አካል ብቻ ለደህንነት ለእናንተ ደህንነት መዋቅር ባታሳውቀው፣ ግን አንተም ፕሮቴክት ለሚያረግ የፌደራል አካል አሳውቀው። ያው ይገባሃል ለማን እንደሆነ። ዞሮ ዞሮ በዛ ደረጃ ከፍ ባለ ሌብል ያዘውና እንቀጥልበታለን። ጥሩ ዘን መቼ ታገናኘኛለህ? እንደሰራልኝ የሱ ስልክ እንደሰራ ግንኙነት እንፈጥራለን። ከአሁኗ ሰዓት ጀምሮ እሱን አንድ ላይ ስላልሆነ ማለት ነው። ኦኬ። እና ችግር እንግዲህ እኛ አሁን ከማክሰኞ ማን ነው ከሐሙስ ጀምሮ ሌላ ነገር ተሰን ይሄን ስለሆነ ይዘን የተቀመጥነው እናንተ እየጠበቅ ዘለዛ እንዲሆን የስምርታችን እንድናስተካክል እንትለኛለህ በተቻለ መጠን አሳውቃለሁ። ከነገ ድረስ እንትለኛ ታገናኘኛለህ። ግን ጥያቄዎቹ አሁን ዝርዝር ተደርገው እንዲቀርቡ ከምትለው ሰውዬ ጋር ስንገናኝ አንተን ስንፈልግህ ደግሞ ፍላጎታችንም ተረዳ። ለምን እንደፈለግንህም እንግዲህ በራስህ እንትን በለው። ዝሮ ዝሮ ለጥሩ ነገር መሆኑን ብቻ ተረዳ። እሺ። በጣም አሁን ደስ ያለኝ ፖለቲካሊ እናንተ ጋር ተመስሎና ተመሽጎ እየሰራ ያለ ኃይል የመጨረሻ ፍላጎቱ ምን እንደሆነ እና በተለይ አንደኛው ክፍ ከማን ጋርና እንዴት እየሰራ እንዳለ እሱን በዛ ልክ መረዳትና በዛ ልክ ማስቀመጥ ትልቅ መደራት ነው። ኦነስትሊ እንደዚህ አይነት አረዳድ በውስጣችሁ ስለመኖሩ እርግጠኛ አልነበርኩም። አሁን ለኔ ዛሬ ትንሽ አይኔን የገለጠልኝ በዚህ ደረጃ የሚረዳ ጽንፈኛ ወይም ሽፍታ አለ ወይ ብዬ አላምንም ነበር። ሁሉም ተመሳሳይ ነገር፣ ሁሉም ቅጥረኛ ይመስለኝ ነበር። በተለይ በዚህ በወሎ በኩል ያላችሁት ምን እንደተደረገ በቲፒኤልኤፍ ምን እንዳደረገ እያወቃችሁ ከቲፒኤልኤፍ ጋር ቆማችሁ ከቲፒኤልኤፍ መሳሪያ ተቀብላችሁ ወሎ ምድር ላይ ውጊያ ማድረጋችሁ በጣም ያንገሸግሻል። ክፉኛ ደግሞ እንድንጠየፋችሁ አድርጓል። እውነት ለመናገር እኔ አሁን ከዛ የዘለለና ፈቀቅ ያለ ሀሳብ በመያዝህ በግሌ ደስተኛ ነኝ። ብቅ ያረከው የድርጅት የምናምን ያላችሁት ጥያቄ አለ። ብቅ ያረከው እሱ በውይይቱ የምናየው ነው። መቼም ኢንፎርማሊ የኔን ሀሳብና አቋም መረጃ ይኖርሃል። እኔ ላመንኩበት ነገር ማመን ብቻና ባመንኩበት ልክ መቆም ስለሆነ እኔ አሁን ከብልጽግና ውጭ ሌላ ማመትረው ድርጅት የለም። የሌለው ደግሞ ያው ስለማምንበት አምኔበት ስለሆነ እየሰራሁ ያለሁት ተሻለ አማራጭ በብልጽግና ነው ብዬ ስለማምን ነው። እዛ ውስጥ እንክርዳድ የለም ሞልቷል። አንተ እንዳልከው ያንን እንክርዳዱን ማጥራት የድርጅት ያልካቸውን ጉዳዮችና እንዴት እንሄድበት ነው በቀጣይ የምናየው ሆኖ ሂደቱ ላይ መደላድሉን መፍጠሩ ላይ ትኩረት አድርገን ስራ መስራት። ግን ይሄ መፍጠን አለበት ማለት አሁን ለምሳሌ አንድ ቀን ወይ ሁለት ቀን ጠበቅኩ ያንተ ስልክ እየጠበቅኩ አሁን ዝም ብዬ ሌላ ስራ ቆሜ ቁጭ ብያለሁ። እንደዛ መሆን ግን የለበትም የሚል ነው ያለኝ።